ናትነገር ከተሚጠብቁበት ላይ በጫካ ወጥተው ያዟቸው ከሚጫወቱበት ላይ አሁን ሲነገር ብልታቸው አይናቸውን ይህንን አውልቆ ወድሮ አራርዶ ነው እንጂ ካዘግቶባቸው ነው ያለ አርጠቁ በቃ ከቻክቸው በኩልታ ተጠቅሞ ይመጣ ወደ መቃብሩ በጣም ሰደደልኝ በከረና ይሄን ነገራቸውን ጥርሳቸውን አውልቆ ላታቸውን እየቆረጠ በክራሽ መሞት እኮ የሰው ልጅ ነበር ለታቸው ቆርጠው በቃ ይወሰዱ አራዝነው ከጀላችሁ አይደለው ተከንተራን ወየየየው አመጀተናሽ አሬት እንዳንተው ሚክሰር እንዳንተው ሰማኒ ክራንሽ ያጣላቸው ማን የገደለው ባባ መከላከያ እሺ ምን ሲያደርግ ነው ያገኘው መከላከያ ምን ሲያደርግ ነው የመከላከያ ያገኘው ነው የገደለው ከብት ሲጠብቅ ዋሲማ ዝም ብሎ ገበሬ ነው አባቴ ዋሴ አፋኑ ጋር ግንኙነት አለው እንዴ የለውም እርሻ እያገዘ የኔ ቤት ያችላል እቺ ቤት ይስራል እርሻ ልጆች አሉት አይደለው ሚስት አለው አለው እቺ ቤት ይስራል 25 ዓመት እሱ ነው ብያለሁ አንደርኩ ይሄን ነው የሚመስለው ስምሽ ማን ነው ድንቅ አበበ የት ቀበሌ ነው የምትኖሪው ቢባ ዋሴ ምንሽ ነው ባለቤትሽ ነው ዋሴ ማን ነው ይባል መቼ ነው የሞተው ማን ነው የገደለው መከላከያ ነው ከፍ ይጠብቅ ዝም ብሎ ይዞ ገደለ ምን አፋን ነው ጋር ግንኙነት አለው የለውም ነገር የለው ግብርና ነው እያረሳችሁ የምትተዳደሩት ልጅ አላችሁ የላችሁ ስሞት ማን ነው ምረቱ ደስታ የት ቀበሌ የሚኖሩት እንደ ባገርጊስ እስኪ ምንድነው የተፈጠረው ትናንትና ምንድነው የተፈጠረው እዚህ አካባቢ የተፈጠሩት እዚያ ደብረ ውለን ስነድ እነሱን ደሞ እዚያ ቆዩ ስንላቸው አልቆዩም ብለው እዚያ ላይ ከብት ሲጠብቁ በቃ ከብት ጠብቁ ስንላቸው እነዚያ መከላከያ መጣና ወሰዳቸው አረዳቸው ስንት ናቸው ሰባት አዎ ሞት ማን ነው መኩሪያ መንግስት ምንድነው የተፈጠረው ትናንትና ቤተ ክርስቲያን እዚህ ላይ መጠጧት መጠር ይያለን ምንም የለኛ ደግሞ ቤተ ክርስቲያን እዚህ ላይ ይያለን እንጂ ሊናንሸብሸብን እዚያ መጣና እንዴት ነው ልጆቻችን ከብቶቻችን እዚያ በዚያ ላይ ያሉ የሚጠብቁት እነዚያን አንቀው ተያዙ ተባለ ምን ያዛቸው መከላከያ ያዛቸው እንዴት ምን አርጉ ብሎ ነው ከብት የሚጠብቁት ያዟቸው እንጂ አይ ፈጣሪ ስንል ወሰዱና እንደው አሪያት ታረዱ ተባለ እመየ የኔ ልጅ ነው የኔ አብቻ ልጅ ነው አረ ገረገረ ታረዱ ምንኛ እንደበላን ፊተኛ በለት ታረድ ብዬ እያለቀው ዛሬ ነው ያማላናገርኛል ስንት ነው ታረዱ ሰባቱ ምን ናቸው ነው የቆራረጡ አንዲያ መልካሙ ሲነገር ብልታቸው አይናቸውን ይህንን አውልቆ አይናቸውን አውልቆ የሰው ልጅ እኮ መመታት እኮ በክራሽ መሞት እኮ የሰው ልጅ ነበር አይናቸውን አውልቆና ይህንን ብልታቸውን ቆርጠው
በቃ የወሰዱ። እስኪ ስምህ ማን ነው? አዲሱ አላምሮ። የት ቀበሌ ነው የምትኖረው? እንድባ ጊዮርጊስ። እስኪ ሟቹ ማን ነው የሚባለው? አማኑኤል አዲስ እኔ ልጅህ ነው። ስንት አመቱ ነው? 18 ዓመት 18 ዓመት። እንዴ ወንድሜ ልጅ አብሮ የሚጠብቀው። ኦኬ ማን ነው የሚባለው? ግንኙነት አላቸው ወይስ ምንድነው? ምን ሲያደርጉ ነው? እስኪ የተፈጠረው ነገር አስረዳኝ። ከዚህ ጠብቁ ቶች ሜዳ ላይ ከዚህ ጠብቁ። በጫካ ወጦ በድሮ ሳይዩት ዱር ለዱር መጥቶ ሜዳው ላይ ከብቶች ላይ ታሉ ሳይዩት ዝም ብሎ ቆሟል። አምስተኛው ዝም ብሎ ተንከባሎ ሩጧል። እነዚያ ምንም አይሉ ከብት ነው የሚጠብቅ ብሎ ከራቶች አሸክም በጫካ ያርጉ ልትችላችሁ ተሻግሯል። ማን ነው እንደዚህ ያደረገው? መከላከያ ነው እንጂ። እሺ ምንድነው ያደረገው? ከወሰዳችሁ በኋላ ምንድነው ያደረጋችሁ? ወድሮ አራርዶ ነው እንጂ ክላስ ዘግቶባቸው ወዶ ያለ ምን ነው ያረዳቸው? አካላት አላቸው። ጫንቃውን ነው ጀርባውን ልቡን ነው ላታቸውን እየቆረጠ። እሺ ጠቅላላ ስንት ነው የታረዱት? ታረዱ 7። ስምሽ ማን ነው እናቴ? ምንድነው የተፈጠረው? ማን ነው የሚባል ሟቹ? እስኪ ምንድነው የተፈጠረው ንገሪኝ እስኪ። ከሚጠብቁበት ላይ በጫካ ወጥተው ያዟቸው። ከሚጫወቱበት ላይ ያዟቸው። ሌላ ምን? ማን ነው የያዛቸው? መከላከያ። ከወሰዳቸው በኋላ ምንድነው ያደረጋቸው? በጣጥሶ ሰደደልኝ። ሄደው አመጧቸው። ተወጫጭቀው ነው የመጡ። ምንድነው የሚሰራ የነበረው? ዶሮ ያሳዳስ ያው አፍንጭ ዶሮ አምጡ። አፋኖ ጋር ግንኙነት አለው? ምን የመጣ እንዴ አላምር። የት ቀበሌ ነው የምትኖሩት? እንድባ ጊዮርጊስ ነው። የሞተው ምን ወት ነው? ልጅ ማን ነው የሚባለው? አለክ እንዴ ምንድነው የሚሰራ የነበረው? የሚሰራው ዶሮ እርባታ ጀምሯል። እስኪ ምንድነው የተፈጠረው ትናንት ነው? የተፈጠረው ማኛ ወስደው ሜዳ ላይ የጠፉን ከስተብቅ ሜዳ ላይ ወስደው በቃ ምሽት ስንመጣ ጠፋን። ከሆነ ቦታ በእንትን ደና አገኘናቸው። ማን የወሰዳቸውስ? መከላከያ። ምን ያክል ነው የታረዱት? ስምሽ ማን ነው እናቴ? አሳቢያስ። የት ቀበሌ የምትኖሪው? ሟቹ ምንሽ ነው? ማን ነው የሚባለው? እድሜው ስንት ነው? 18። ምንድነው የተፈጠረው ትናንት ነው? ምን አባት ያውቃል። ወጣ ብሎ ሄዶ ጓደኞቹ ጋር ነው የሚጫወት የሚስቅ። እዚያ ሜዳ ነው የሚጫወት ብዬ ሳለ ኋላ መጣው ልጅ ተያዘለ ያሉ በህት ብዬ ልሄድ አሁን የግድ አሸክሞ አጉዞ ይለቀው ሆነ ብዬ ተቀመጥኩ ቤቴ። ማታ ወጣው ሄዱ ፍለጋ እደው እዚያ ላይ ወድቀው አግኝተዋቸው አን ቤቴ ተኝቻ አድሬ አጠባብ ላይ ይዘውልኝ መጡ። ማን የወሰዳቸው አሏችሁ? መከላከያ። አፋኖ ጋር ግንኙነት አለው? ምን አለው? እኔ ጋር ነው ተቀምጦ ዶሮ እያረባ ዚያታች አሁን ዶሮችን ነው ሰምታችሁ የሆነ ስትመጣ ወጀ ራሱን ሰርቶ መርጎ በዶሮቹ ነው የሚፍተራተር እንጂ ምን ተደረገ? እዚህ አካባቢ ተኩስ ነበር። እዚህ እነሱ የሚጫወቱበት ላይ አሬል ምንም የለም። ስምህ ማን ነው? ወንድማ ነው። የት ቀበሌ የምትኖረው? ምንድነው የተፈጠረው? እስኪ ንገረኝ። የተፈጠረውማ ያው እኔም አለው ነበር በሰዓቱ። ይዟቸው ነበር ካንተ? ይዟቸው ነበር። አዎ አብረህ አንድ ላይ ቁጭ ብለህ ነበር? አብሬ ቁጭ አላልሁም። ሄዲ ሄማዶ ነበር። እኔ በርቀት ነበርሁኝ። እኔ ልፍ ብለው ዝም ብለው አልፈው ይሄዱ። ብቻዬን ነበር ያለሁኝ። ያንም አንዱ ስሜን ጠርቶ በለጠ ምናምን በቃ ከብቶችን አደራ ምናምን ብሎ አልፎ ሲሄድ ቋሴ መኩሪያ ይባላል እሱ እንደዚህ ያለው የተያዘው ተበላው እና እንደዚያ ሲሆን ያው አደራ ከብቶችን ሳማ በለጠ አደራ የሚለቁኝ መስሎት ነው እሱ ጋር እንደዚያ ሲል እኔን አልፈው ይሄዱ። ምን እየሰራ ነው አለኝ። አልፈው ሲሄዱ እኔ ሲጨንቀኝ በቃ ወደ እነሱ እንዳለርም እንዳሮጥም እዚያሽ ኩቻ አሁንና ግሬን መታጠብ ገባሁ። ምን እየሰራ ነው ያለው አንዱ ዘቅዘቅ አለና ከዛ እኔ ግሬን እየታጠብኩ ነው አልኩ። ከዛ ምንም ሳይለኝ እኔን አልፎ ይሄድ ጥሮኝ ሄደ። ስምህ ማን ነው? በህማም። ማን? በህማም። የት ቀበሌ የምትኖረው? እሺ የሟቹ ምንድነው?
ሟቹ ጎረቤት ነው። ማን ነው የሚባል ሟች? ማን ነው ሟቹ? ሟቹ አለህ እንዴ? ምንድነው ትናንትና የተፈጠረው? ያየኸው ነገርስ ምንድነው? ትናንትና ዝም ብለው ያው እነሱ ቅድም የታወቁ ናቸው። ዶሮ ያረባሉ። ዶሮ እያረቡ ነው የሚኖሩት። ግን እሁድ ቀን ነበረ ሻሃ ላይ ወጣው ከብቶችን ደግሞ ያባቶቻቸውን ከብቶች ለመጠበቅ ሲሄዱ እዚያ ላይ አብረው ባሉበት ሰዓት ላይ ደርሰውባቸዋል። ሲደርሱባቸው ያው እነሱም አማራጭ ሲያጡ ዝም ብለው ቁጭ ብለዋል። ከዚያ ይዘዋቸው ሄደዋል። ይዘዋቸው ሲሄዱ የደረሱበት ጠፋን። ጽልም ላይ ከሚባለው ቦታ ላይ ሄደዋል የሚል መረጃ አገኘነ። ከምሽቱ 3 ሰዓት ላይ ስንሄድ ተደራርበው በጩቤና በጥይት ግፍ እየተሰሩ ጥርሳቸው እየረገፈ አገኘናቸው። ለመከፈንም በቃ አቅጦን ነው ያመጣናቸው። ባይኔ ያየው ጥርሱ የረገፈ ጭኑ ላይ የተቆረሰ ሆዱ ላይ የፈረሰ ምላሱ ላይ የተቆረጠ። ምን ያክል ነው ያገኛችኋቸው? አንድ ላይ 6 ከአንድ ላይ 1። ቦታው የት ነው? ቦታው ጥልም ትምህርት ቤት ውስጥ። ስሞት ማን ነው? የሶላይ ነው። የት ነው የሚኖሩት? እዚሁ እንድባየው። ሟቹ ማን ነው የሚባለው? ተመስገን። ምን ወት ነው? እድሜው ስንት ነው? 42። ምንድነው የተፈጠረው? እሱን ይንገሩኝ እስኪ። የተፈጠረው ዝም ብሎ በዚህ በከሰል ከብቶችን ሲጠብቅ ነው የተያዘው። ማን ነው የያዘው? መከላከያ። ከያዛቸው በኋላ ምንድነው ያደረጋቸው? ይዟቸው ወደ ከዛስ ይዞ ወደ ጥልም ተማሪ ቤት አግብቶ ምናምን ተመታ ቢባል ጊዜ በየደም መመለሻ ሌሊት ብንሄድ ገሎ አሰው ወጥቶ ወደ አገኘናቸው። በካራና ይሄን ነገራቸው ጥርሳቸው ነው። ፋኖ ጋር ግንኙነት ነበረው? ስምህ ማን ነው? አማን ማን ነው? ወርቄ። መልካም። ሟቹ ማን ነው የሚባለው? ወርቄ ጋር ምንህ ነው? አባቴ። የት ቀበሌ ነው የምትኖሩት? ድማማ ሚካኤል። መልካም። እስኪ ምንድነው የተፈጠረው ትናንት? እስኪ እሱን ንገረን። ትናንት የተፈጠረው ያው አባቴ መከላከያዎች መጡና ያዙትና ያው በካራ ቆራርጠው ጉንጩን፣ ሰውነቱን በቃ ሁሉን ቆራርጠው በቃ ከቻክቸው በኩንታል ተጠቅሞ ይመጣ ወደ መቃብር ወረደ። የት ነው ያገኙት? ያገኙትማ ወደ እንድባ ጊዮርጊስ። መሳሪያ ያለው ቤት የለው። ንጹሃን። ምንድነው የሚሰራው? ገበሬ ነው። ከፋኖ ጋር ግንኙነት አለው? የለው። ስንት ልጆች ነው ያሉት? ልጆች 7 ልጆች። 7 ልጆች። የሚያርስላችሁ እሱ ነው? አዎ እሱ ነው የሚያርስላችሁ። መጀመሪያው ምን ነኝ? መጀመሪያ አንተ ነህ። መጀመሪያ ልጆች ህፃናት እንደዚህ የምትይት። እድሜ ስንት ነው ያ አባት? አባቴ እድሜ ስንት ይሆናል እንደው በግምት? 48። አዎ። እናቴ ስምሽ ማን ነው? ሙሉ ነሽ? ሟቹ ምንድን ነሽ? ባለቤቱ። ባለቤትሽ ማን ነው የሚባለው? ወርቄ ገረመ። የት ቀበሌ ነው የሚኖረው? ድማማ ሚካኤል። እስኪ ትናንት ምንድነው የተፈጠረው? የገደለውስ ማን ነው? እስኪ እሱን ንገረኝ። መከላከያዎች ይዘው ወስደው ገለውታል። ከቻክቸው ቆራርጠው እንዳልሆነ አድርገው። አፋኖ ጋር ግንኙነት አለው? የለውም። ገበሬ ነው። የቀን ስራ ነው የሚሰራው። በተረፈ የቀን ስራ ነው እንትን ያለችን ተጋኑ ነው የሚጎል። ሌላ ምንም የለው። ምንም እንኳን ደህና ሞባይልም የለው እንኳን መሳሪያ ከቤት የለውም። ኧረ ምንም ንጦር ሽመልም የለው እንኳን መሳሪያ። ስንት ልጆች ነው ያሏችሁ? 7 ልጆች። ማርሸት ማለት ነው? ማርሸት ወርቄ። እስኪ ምንድነው የተፈጠረው? እስኪ እሱ ንገረኝ። ከመንገድ አመጣው በካራ ከቻክቸው እንዳልሆነ አድርገው ገለውታል። የት ነው ወስደው የገደሏቸው? ጥልም ትምህርት ቤት ውስጥ። የት ነው ወስደው የገደሏቸው? የረሸኗቸው የት ነው? ትምህርት ቤት ነው ያመጧቸው።
የት ትምህርት ቤት ነው? ጥልም ትምህርት ቤት እዛው ስለሆነ የርሽው